ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የመጋቢት 12 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ አዳዲስ ትኩስ መረጃዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ሼሮችን በማበርከት ብሎም ዝግጅታችንን ላይክ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። ቻርልስ ዲከንስ የተባለ ዕውቅ ደራሲ በ1859 በፈረንሳይ ከተከሰተው አብዮት ጋር ተያይዞ የታየውን አለመረጋጋትና ትርምስ በዛ መጽሐፉ ላይ ገልጾት ነበር። በመጽሐፉ መግቢያ ላይ ገልጾት ነበር። ምን በማለት ገለጸው? It was the best of times, it was the worst of times, it was the age of wisdom, it was the age of foolishness, it was the epoch of belief, it was the epoch of incredulity, it was the season of light, it was the season of darkness, it was the spring of hope, it was the winter of despair. We had everything before us, we had nothing before us, we were all going direct to heaven, we were all going direct the other way በማለት ገልጾት ነበረ። ይህም በእኛ አማርኛ ሲገለጽ ከሁሉ የተሻለ ዘመን ነበር፣ ከሁሉ የከፋም ዘመን ነበር፣ የጥበብ ዘመን ነበር፣ የሞኝነትም ዘመን ነበር፣ የእምነት ወቅት ነበር፣ የክህደትና ጥርጣሬም ወቅት ነበር፣ የብርሃን ዘመን ነበር፣ የጨለማም ዘመን ነበር፣ የተስፋ ጸደይ ነበር፣ የተስፋ መቁረጥም ክረምት አንዣቦ ነበር። ከፊታችን ሁሉ ነገር ነበረን፣ ከፊታችን ምንም ነገር አልነበረንም። ሁላችንም በቀጥታ ወደ ሰማይ ወይም ወደ ገነት እየተጓዝን ነበረ። ሁላችንም በቀጥታ ወደ ሌላኛው አቅጣጫ ወይም ወደ እንጦሮጦስ እየወረድን ነበር በማለት ቻርልስ ዲከንስ በወቅቱ በፈረንሳይ ተከስቶ የነበረውን ፓራዶክስ ገልጾት ነበር እና ያለፉት 8 ዓመታት በተለይ ደግሞ አማራ በኢትዮጵያ ምድር ላይ ያሳለፋቸው ዓመታት ሲገለጹ በቻርልስ ዲከንስ መጽሐፍ መግቢያ ላይ የተገለጸውን ይመስሉ ነበር። እስካሁኑ 8 ዓመታት በአማራ ጭንቅላት ሲመዘኑ በቻርልስ ዲከንስ መጽሐፍ ላይ እንደተገለጸው ነበረ እና ከሁሉም የተሻለ ዘመን ነበረ፣ ከሁሉም የከፋ ዘመን ነበር ተብሎ ሊገለጽ የሚችል ነው። በአንድ በኩል የባዕዳንና የወድድ ግፍ ተጠናክሮ የቀጠለበት የመጨረሻ የአማራ ሕዝብ በታሪኩ አይቶት የማያውቀውን ግፍ እያጨደ የነበረበት ነው። በሌላ በኩል ደግሞ አፋብን የሚባል ግፈኞችን የሚታገል ኃይል የተፈጠረበት ጊዜ ነበረ እና በአንድ በኩል ከሁሉም የከፋው ጊዜ ይሄ ጊዜ ነበረ፣ የተሻለውን ጊዜ ይሄ ነበረ። ምክንያቱም ባዕዳንን ኦህዴድን የሚገረስስ ኃይል የተፈጠረበት ስለነበር ጨለማም ነበረ፣ ብርሃንም ነበረ። በአንድ በኩል አገዛዙ በአማራ ህዝብ ላይ የሚፈጽመው በደል፣ ግፍ፣ መከራ ተጠናክሮ የቀጠለበት ነበር። በሌላ በኩል ደግሞ ትግሉ የተቀጣጠለበት የነጻነት ታጋዮች የአማራን ጫካዎችና ተራሮች የሞሉበት ጊዜ ነበር። ጨለማም ብርሃንም ነበር። ሊነጋ ሲል ይጨልማል እንደሚባለው በአማራ ህዝብ ላይ የወደቀው ጨለማ የሚነጋ አይመስልም ነበረ። የእምነትም የጥርጣሬም ዘመን ነበር። የሃይማኖት አባቶችን ማመን የማይቻልበት ትናንት ኢትዮጵያ የቁርጥ ቀን ተብለው ሲታሰቡ የነበሩ በሙሉ ከአገዛዙ ጎን ቁጭ ብለው ቁርጥ ሲቆርጡ የታዩበት ጊዜ ነበረ። የታመኑ ሰዎች ከሃዲ ሆነው የተገኙበት ጊዜ ነበር እና በአንድ በኩል አማራ ልጆቹን ሲያምን፣ በሌላ በልኩ ደግሞ እርስ በርስ ሁሉ መተማመን የማይቻልበት ዘመን ተፈጥሮ ነበር። የአገዛዙ የከፋፍለህ ግዛው ፕሪንሲፕል ተግባራዊ በመደረጉ የተነሳ በሀገሩ ጥርጣሬና አለመተማመን የነገሰበት ጊዜ ነበረ። ከፊታችን ሁሉ ነገር ነበረን፣ ከፊታችን ምንም ነገር አልነበረንም ተብሎ ሊገለጽ የሚችል ነበር። የአባይን ግድብ ብታነሱ ኢትዮጵያውያን የነበራቸው ተስፋ የምትረሱት አይደለም። ወደፊታቸውን ሲያስቡ የአባይ ግድብ ተጠናቆ ኤሌክትሪኩ ሲሸጥ የሚገኘውን ገቢ እያሰቡ ሲጽናኑ የነበሩ ኢትዮጵያውያን በርካቶች ነበሩ። ከፊታቸው ተስፋ ነበራቸው። ይሁንና ብልጽግና መጥቶ ግን ያንን ተስፋቸውን ደግሞ ሲያጨልመው አይተናል። የውድመትም የማንሰራራትም ዘመን ነበር። በፓራዶክስ የተሞላ የውድመትም የማንሰራራትም ዘመን ነበር። በአንድ በኩል አማራውን የሚያወድም ኃይል አማራ ክልልን ሲያጥለቀልቀው፣ ኢትዮጵያን በየአቅጣጫው ዝርፊያ፣ ግድያ ሲበራከት፣ በሌላ በኩል ደግሞ ኢትዮጵያን ከዘንዶ አፍና መንጋጋ ነጥቀው የሚያወጡ ጀግኖች የተቀፈቀፉበት ዘመን ነበር። ስለዚህ የቻርልስ ዲከንስ መጽሐፍ ያሳለፍናቸውን ዓመታት የሚገልጹ ነበር። ጨለማ በአንድ በኩል ጨለማ፣ በሌላ በኩል ብርሃን
የምናይበት ጊዜ ነበር። በአንድ በኩል በተስፋ መቁረጥ የምንሞላበት፣ በሌላ በኩል ደግሞ ተስፋ የምናደርግበት ዘመን ነበረ። ይሁንና እነዛ 8 ዓመታት ግን አሁን ላይ ያለፉ በመምጣታቸው የተነሳ አሁን ጨለማው እየቀነሰ ብርሃኑ እየፈካ ይገኛል። ተስፋ መቁረጥ ከኛ ላይ እየተገፈፈ ይገኛል። ተስፋ ማድረግ እየበዛ ይገኛል። አሁን የባዕዳን ነገር አብቅቶለታል። ለምሳሌ ባዕዳን አብቅቶለታል። ባለፉት 33 ዓመታት 33 ከዛ በላይ 35 ፕላስ ዓመታት አማራ ህዝብ ትከሻ ላይ ተዘፍዝፎ ህዝብ ሲያሳርድ፣ ህዝብ ሲያስገድል፣ ሲዘርፍ፣ ሆዱን ሲሞላ የነበረው ባዕዳናዊ ስብስብ የተሸነፈበት ጊዜ ላይ እንገኛለን። አዎ አስረግጬ እነግርሃለሁ፣ ባዕዳን ተሸነፈ። ባለፉት 36 37 ዓመታት በአማራ ህዝብ ስም ተደራጅቶ አማራውን ገባር ሲያደርግ የነበረው፣ ለባርነት ሲሸጥ የነበረው ባዕዳናዊ አገዛዝ የተሸነፈበት ጊዜ በመሆኑ የተነሳ አሁን ላይ ጨለማው እየቀነሰ ብርሃኑ እየፈካ ይገኛል። የስኳር ለቅሶ ተበራክቷል። ስኳር እያለቀሰ ነው። ሰሞኑን አይታችኋል፣ እያለቀሱ ነው። ብዙ ዘመን ገና ጮማ እንቆርጣለን አልተባባልንም ወይ ጓዴ እያሉ ይገኛሉ። ባለፈው በተከሰተው ክስተት ሜዳ ላይ ለቀሩ የሚኒሻ አመራሮች እንባቸውን እያንጠበጠቡ ይገኛሉ። ከጮማው ከቀዩ እንቆርጣለን ተባብለን አልተነጋገርንም ነበር ወይ? ከሻኛው ከዳባቱ እንቆርጣለን አልተባባልንም ነበር ወይ? ገና ብዙ ዘመን እንበላለን፣ ገና ብዙ ዘመን እንጠጣለን አልተባባልንም ነበር ወይ? አልተነጋገርንም ነበር ወይ ጓዴ እየተባለ ይገኛል። መቼም በባዕዳን ውስጥ ከመብላት የዘለለ የህይወት ዓላማ ስለሌለ ማለት ነው። ያሰባሰባቸው ምግብ ነው አይደለም? ምግብ ነው። ስለዚህ አንዱ ሲሰዋ ሌላኛው ቀብር ላይ ተገኝቶ የሚያልቅሰው እንደዛ እያለ ነው። ብዙ እንበላለን አልተባባልንም ነበር ወይ? ከቅቅሉ ከቀይ ወጡ እንበላለን፣ አብረን አዘን እንበላለን፣ በአንድ ገበታ እንሳተፋለን ተባብለን አልነበረም ወይ የተባለ ቢለቀስ የሚገርም አይደለም። እና የባዕዳን ልጅ የሆነው ስኳድም እያለቀሰ ይገኛል። አማራ ክልል ይበተን እየተባለ ነው። ይበተን፣ በዚህ ክልል ውስጥ መቀመጥ አንፈልግም እየተባለ ነው። የባዕዳን ልጆች አማራ ክልል ይበተንልን። እስካሁን ስልጣን ላይ በነበርክበት ዘመን ያልበተንከውን ዛሬ ከስልጣን ስትገረሰስ እንዴት አድርገህ ትበትነዋለህ? ጌታዬ እንዴት አድርገህ ትበትነዋለህ? ዛሬ እኮ አማራን ክልል መበታተንቶ ኢትዮጵያን የሚታደግ ኃይል እኮ አማራ ምድር ላይ የተቀፈቀፈበት ዘመን ላይ ያለ ነው። አቅም አንሶ የመጨረሻ ስልጣን ከርቶ በተላላኪ አቅምህ እንዴት አድርገህ አማራ ክልልን ታፈርሰዋለህ? ሶሻል ሚዲያ ላይ ብስጭትህን ከመግለጽ አልፈህ ይህን ጉዳይ እንዴት አድርገህ ወደ ድርጊት ትቀይረዋለህ? የሆነ ሆኖ ግን ስኳዶች ተስፋ መቁረጣቸው የተነሳ ባዕዳንም የመጨረሻ እንዳበቃለት በመረዳቱ የተነሳ አማራ ክልል እንበታትናለው የሚል ዛቻ በልጆቹ በኩል እያቀነቀነ ይገኛል። ስኳድ ማለት የባዕዳን ልጅ መሆኑ መታወቅ አለበት። የአህያ ልጅ ውርንጭላ እንደሚባል ሁሉ የባዕዳን ልጅ ስኳድ መሆኑን ከዚህ በፊትም የተናገርኩት ነው እና ኦህዴድም የባዕዳን ነገር እንዳበቃለት ተረድቷል። ባዕዳን አብዛኛው ቀኝን እየተቀላቀለ መሆኑን ኦህዴድ ተረድቷል። እንደተከዳ ገብቶታል። ጌታዬ ገብቶታል። ስለዚህ እንደ ክልል እንደ ኦሮሚያ አሁን ላይ ሰፊ ስራ እየሰሩ ይገኛሉ። እንደ ኢትዮጵያ ያለው ነገር እንዳበቃለት ተረድተው እንደ ክልል ሰፊ ስራ እየሰሩ ይገኛሉ። በነገራችን ላይ እንደ ትግራይ ሁሉ መግለጫ የሚያወጣ እንደ ህወሓት መግለጫ የሚያወጣ ድርጅት አማራ ክልል ላይ ስለሌለ እንጂ ለምሳሌ ነዳጅ ወደ አማራ ክልል እንዳይገባ ተከልክሏል። አማራ ክልል የሚገባው እንዳይሰጠው ተከልክሏል። የተወሰነ አብዛኛውን ወደ ኦሮሚያ ጭነው የተወሰነ ነው ወደ አማራ ምድር እያስገቡ የሚገኙት። በጀት ተቀንሷል። የመንግስት ሰራተኞች ደሞዝ ካልሆነ በስተቀር የካፒታል ኮስት የሚባለው ለግንባታ ለተለያዩ ነገሮች የሚውለው ለስልጠና ለውሎ አበል ለመሳሰሉ ነገሮች የሚውል አድሚን ኮስት ወደ አማራ ክልል እንዳይላክ ከተከለከለ ቆይቷል። ስለዚህ አሁን አብይ አህመድ ኢትዮጵያን አስተዳድራለሁ ማለቱን አቁሞ እንደ ኦሮሚያ አክት እያደረገ ይገኛል። ለዚህ ምክንያቱ ደግሞ ተስፋ መቁረጡ ነው። ኦህዴድንም በወር ውስጥ የሚጠራርግ ማዕበል እየመጣ ነው። ይህም መቀበል አለመቀበል ያንተ ድርሻ ነው። እኔ ግን እነግርሃለሁ፣ አደገኛ ጥምረት እየተፈጠረ ይገኛል። አፋብን ወደ አንድ በመጣ ማግስት የባዕዳን ግብአተ መሬት እንደተፈጸመ ሁሉ ኦህዴድን፣ ብልጽግናን፣ አብይ አህመድን በወር ውስጥ የሚጠራርግ አደገኛ ጥምረት እየመጣ ነው። ከስራ ገበታችሁ የተባረራችሁ ወገኖች ደስ ይበላችሁ እላችኋለሁ። ከስራ ገበታችሁ የተባረራችሁ ስራ ዕድል ሊፈጥርላችሁ ሲገባ አቅዶ ከስራ ገበታችሁ ያባረራችሁ ለአገዛዝ የሚጠራርግ ጊዜ እየመጣ ነውና
ደስ ሊላችሁ ይገባል። ንግድ ፍቃዳችሁን የመለሳችሁ ባለፈው በሪፖርተር ተዘግቧል። በፌደራል ንግድ ፍቃድ ካወጡ ከ570 ሺህ ነጋዴዎች መካከል 470 ሺህ ንግድ ፍቃዳቸውን መልሰዋል። በዚህ በዘረኛ አገዛዝ ተጽዕኖ የተነሳ ኢትዮጵያ ውስጥ ሰርቶ ማደር እንደማይቻል ተረድተው ንግድ ፍቃዳቸውን መልሰው ቤታቸው ተቀምጠዋል። እና ንግድ ፍቃዳችሁን የመለሳችሁ ያለ ካሳ ከመሬታችሁ የተነሳችሁ ከመሃል አዲስ አበባ በጠራራ ፀሐይ የተፈጸመው ግፍ እንዳይተረክ ታፍናችሁ ኩዩ ፈቼ ላይ ቱሉ ድምቱ ላይ የተወረወራችሁ ኢትዮጵያውያን ፍትህ የምታገኙበት ጊዜ እየመጣ ነው። የግፍ ተፈጽሞባችሁ ፍትህ የተነፈጋችሁ የተዘረፋችሁ አገዛዙ በተለያየ መልኩ የዘረፋችሁ ባድሎና ባሻጥር ለሐዘን የተዳረጋችሁ ሆን ብሎ በሚያደህየ አገዛዝ ወደ ድህነት አሮንቃ ውስጥ የተወረወራችሁ ኢትዮጵያውያን እናንተ ፍትህ የምታገኙበት ጊዜ እየመጣ ነው ብዬ አስባለሁ። እንደ ፓስተር እየሰበኩ አይደለም ካሰማሁት መረጃ ተነስቼ ወደፊት ይከሰታል ብዬ የማስበውን እየተናገርኩ እንጂ ኢትዮጵያውያን ባለፉት 8 ዓመታት ያላስተናገዱት ግፍ የለም። ከፀሐይ በታች ከሰማይ በታች ያላስተናገዱት ግፍ የለም። ዘራፊ የመጨረሻ ጨፍጫፊ የሆነ አገዛዝ ወደ ስልጣን መጥቶ ያልፈጸመው በደል የለም ማለት አይቻልም። ይሁንና ግን አሁን ይህ አገዛዝ እያበቃለት ይገኛል። በጣም ብዙ ነገሮች ቦታቸውን እየያዙ ይገኛሉ። አገዛዙ በተለያየ መንገድ ሲከፋፍላቸው ሲያጣላቸው የነበሩ ኃይሎች ተሰባስበው እየመጡ ይገኛሉ። ስለዚህ የአብይ አህመድ ጀንበር ልትጨልም አንድ ሐሙስ ቀርቷታል። ይሁንና ግን አገዛዙ ደግሞ በጣም በርካታ ግፍ የሚፈጽመው በጣም በርካታ ወንጀል የሚሰራው ተስፋ እየቆረጠ ሲመጣ አሁን ላይ በፖሊስ ስም ጭምር ተደራጅተው አዲስ አበባ ላይ ዝርፊያ እየፈጸሙ ይገኛሉ። ይሄን ታውላችሁ። ለምሳሌ ይሄን ወረቀት ብንመለከት በለገጣፎ ፖሊስ ስም በመጠቀም የተሞከረ አፈናን የሚያሳይ ነው። ዝርፊያን የሚያሳይ ነው። ኦሮሚያ ክልል ሸገር ከተማ ለገጣፎ የፖሊስን ስም በመጠቀምና የሐሰት የፍርድ ቤት መያዣ ትዕዛዝ በማሳየት በአንድ ዲያስፖራ መኖሪያ ቤት ላይ የተሞከረው አደገኛ አፈና ሙከራ በባለቤቱ ብልህነት መክሸፉ ተሰምቷል ይላል የደረሰ መረጃ። ባለፈው ሳምንት እኩለ ሌሊት ላይ ማንነታቸው ያልታወቁ ግለሰቦች የፌዴራል ፖሊስ አባላት ነን የመያዣ ትዕዛዝ አለን በማለት የዲያስፖራ ግለሰቡን መኖሪያ ቤት በር በኃይል አንኳኩተዋል። ግለሰቡ ማንነታቸውን ሲጠይቁም ወንጀለኞቹ በረቀቀ ሁኔታ የተዘጋጀ የሐሰት የፍርድ ቤት ሰነድ በበር ስር ወደ ውስጥ አሾልከው በማሳየት እንዲከፍትላቸው ያዛሉ። ሆኖም ግለሰቡ በሩን ወዲያው ከመክፈት ይልቅ ልብስ ልልበስ ውሻም ልሰርላቸው በሚል ሰበብ ጊዜ በመግዛት ለጎረቤቶቹ ስልክ በመደወል እርዳታ ጠይቋል። ሙከራቸውም መክሸፉን የተረዱት አፋይ ግለሰቦች በጨለማ ወዲያው ሊሰወሩ ችለዋል። ይህን የሚፈጽመው ሌላ ማንም እንዳይመስላችሁ ራሳቸው የብልጽግና ሰዎች ናቸው ይህን የሚፈጽሙት። ነገ በአዲስ አበባ ላይ ከባድ እልቂት እንደሚለኩሱ የሚያጠራጥር አይደለም። አዲስ አበባ ያለን ህንፃ ተከፋፍለው ጨርሰዋል። በአዲስ አበባ ዙሪያ ያለ ፋብሪካን ተከፋፍለው ጨርሰዋል። አንተ ይህን ትወስዳለህ እኔ ይህን ወስዳለሁ ብለው ተመዳድበው ጨርሰዋል። ስለዚህ አገዛዙ ተስፋ በቆረጠ ቁጥር የሚፈጽመው ወንጀል እየተበራከተ ስለሚመጣ የግል ጥንቃቄ ማድረግ ያስፈልጋል። በተረፈ ግን ልክ እንደ ባዕደን ሁሉ የኦህዴድ የአብይ አህመድም ጀንበር እየጠለቀች ነው። ጨለማም ነበረ ብርሃንም ነበረ ከሚል ፓራዶክስ ወጥተን ብርሃኑ እየታየ ነው፣ ጨለማው እየጠፋ ነው። እና ኤርሚያስ ለገሰ ብቻቸውን እየቀሩ ነው። አይታል የሆነ ሰዓት ላይ ለብልጽግና ፈርመው የነበሩ አንዳንድ የሚዲያ ሰዎች አሁን ላይ ሸርተት ብለው የፋኖን የሰሜን አካባቢ ያለውን እንቅስቃሴ መደገፍ ጀምረዋል። ኤርሚያስ ለገሰ ብቻ ቀርቷል። አሁን ላይ ሌሎቹ በአጠቃላይ እየሾለኩ እየወጡ ነው። ይህን አገዛዝ ማትረፍ እንደማይቻል ተረድተው እየሾለኩ እየወጡ ነው። ትናንት ጽፎ የማይጠግቡ ስኳዶች ደብዛቸውን እያጠፉ ይገኛሉ። ለዚህ ምክንያቱ ደግሞ አገዛዙ እየተሸነፈ በመሆኑ የተነሳ ነው። በጣም በቅርብ ጊዜ ውስጥ ብዙ ነገር እንደሚከሰት የሚያጠራጥር አይደለም። ሌላው አገዛዙ እየተሸነፈ መምጣቱን ለመረዳት አገዛዙ በሽንፈት ጎዳና ውስጥ እንደገባ ለመረዳት ሰሞኑን እነ ሲሳይ አጌና እነ ናትናኤል መኮንን የመሳሰሉ ሰዎች የሚለጥፏቸውን ፖስቶች መመልከት ይበቃል። ጌታዬ አብዛኛው የብልጽግና የሳይበር አርሚ ትናንት ወደ ምን አይነት ዜና ሲያንሸረሽር ነበረ።
ጥይት የማይበሳቸው መኪኖች አስገባን ሲሉ ነበር። 60 ጥይት የማይበሳው መኪና አስገባን እያሉ እነ ሲሳይ አጌና፣ እነ ናትናኤል መኮንን፣ ዲጂታል ኢትዮጵያ፣ እነ አህመድ አባ መጫ የመሳሰሉ ሰዎች እንደዚህ አይነት ፖስት ሲያጋሩ ነበር። ጥይት የማይሰማባት ሀገር መፍጠር የሚገባው አገዛዝ ጥይት የማይበሳው መኪና ውስጥ ለመደበቅ እየተንደፋደፈ ይገኛል። አስበዋል? በኢትዮጵያ ጥይት የማይሰማባት ሀገር ሊፈጥር የሚገባው አገዛዝ ጥይት የማይበዛው መኪና አምጥቶ እዛ ውስጥ ለመደበቅ እየተንደፋደፈ ይገኛል። ጥይት እንደሚተኮስባቸው እርግጠኛ ሆነዋል። ጥይት የሆነ ሰዓት ላይ እንደሚተኮስባቸው እና አብይ አህመድ እርግጠኛ ሆነዋል። ስለዚህ ከዛ ጥይት ለመዳን በጥይት የማይበሳ መስታወትና ብረት ያላቸው መኪኖች ማምጣቱን አጠናክረው ቀጥለዋል። ከዚህ በላይ ሽንፈት አለ እንዴ ጌታዬ? ከዚህ በላይ ድባቅ መመታት አለ እንዴ? ከዚህ በላይ ለአማራዎችስ አሸናፊነት አለ እንዴ? አማራን ትናንት ትጥቅ አስፈትቶ አንበርክኮ መንግስት ሊሆን የነበረው አገዛዝ በዚህ ልክ ተንኮታኩቶ በዚህ ልክ መሽኮ ጌታዬ ጥይት የማይበሳው መኪና አመጣሁ እያለ ነው። ጥይት ይዘህ ብትመጣም አትመታኝም እያለ ነው። እዚህ ውስጥ ገብቼ አመልጥሃለሁ እየተባለ ነው። እዚህ ውስጥ ገባብሃለሁ ብትመጣም የአንተ ጥይት የኔ መኪና አይበሳውም ነው እየተላለፈ የሚገኘው መልእክት። ያልገባቸውን ብልጽግናዎች አስበዋል። ምንም አይደለም እኮ ገንዘብ ያለው በሙሉ ሊገዛው የሚችል መኪና ነው። የተለየ አይደለም። እና ጥይት የማይበሳው 60 መኪና አስመጣን። በካቢኔ ቁጥር ልክ መሆኑ ነው። በካቢኔ ቁጥር ልክ ጥይት እንደሚተኮስባቸው እርግጠኛ የሆኑት የሆነ ሰዓት ላይ ወደ አዲስ አበባ ታጣቂ ኃይል እንደሚመጣ እርግጠኛ የሆኑት ኃይሎች ጥይት የማይበሳው መኪና ገዝተናል እያሉ ይገኛሉ። ብልጽግና መጪውን ጊዜ ተረድቷል ነው የምለው። ብልጽግና መጪውን ጊዜ በመረዳቱ የተነሳ ለመጪው ጊዜ አስፈላጊ የሆኑ ግብአቶችን እያሰባሰበ ይገኛል። ከዚህ ያለፈ ትርጉም አለው ብዬ አላስብም። አይታችኋል አይደል? ሰሞኑን ሲወጣ የነበረው ዜና ምክር ቤት አባላት ስብሰባ ቀሩ እኮ። የምክር ቤት አባላት ስብሰባ ቀሩ። ያ ከማጨብጨብ የዘለለ ስሜቱን መግለጽ የማይችለው የምክር ቤት አባላት በቀጣዩ ምርጫ ላይ እጩ ሆኖ ባለመቅረባቸው የተነሳ 60% ባለፈው ስብሰባ ላይ ሳይገኙ በመቅረታቸው የተነሳ የታቀደው ስብሰባ ሳይካሄድ ቀረ እኮ። ሳይካሄድ ቀረ። ብልጽግና ምን አይነት ሰዎችን እንዳሰባሰበ እያሰባችሁት ነው? ምን አይነት ሰዎችን እንዳሰባሰበ። ለዛውም የቀሩት ከኦሮሚያና ከአማራ ክልል ናቸው አሉ አብዛኞቹ። ቀጣዩ ምርጫ ላይ እጩ አላረጋችሁም፣ ሌሎቹን አምጥቼ ማነካካት እፈልጋለሁ ብሎ ብልጽግና አገለላችሁ። ከዛ እንደ ወትሮ ሁሉ ሊያስጨበጭባቸው እጅ አውጡ ሊላቸው ስብሰባ ሲጠራ 60% ሳይገባ ቀረ፣ ሳይገኝ ቀረ። በመሆኑም ስብሰባ ሳይካሄድ ቀርቷል። ይኸው ምክር ቤቱ እስካሁን ድረስ ከብልጽግና ጎን የተሰለፈ ይመስላችኋል? አመራሩም ሁሉም እኮ ተንሸራቷል ጌታዬ። ጥቅም ያሰባሰባቸው ጥቅም ያስተሳሰራቸው ሰዎች ናቸው አሁን ስልጣን ላይ ያሉት። ያ ጥቅም በተቋረጠ ማግስት ሁሉም ተቃዋሚ ሆኖ ይከሰታል። ሁሉም የምክር ቤት አባላት አሁን ወደፊት የሚፈጥሩትን ነገር የምታዩት ነው የሚሆነው። አብይ አህመድ ለሱ የሚመች ሁኔታ መፍጠሩ ነው። ግን እነዚህ ሰዎች ደግሞ ከወረዳ ከቀበሌ ኮንስፓይሬሲ በመዋቃቸው ፖለቲካ በመዋቃቸው ተሰባስበው የመጡ ሰዎች ናቸው። ነገር የሚሰሩትን ትመለከታለህ። ብአዴን ለአመታት ኦህዴድን በላይ ለማድረግ ሲጥር የነበረው ብአዴን እጣ ፈንታው መጨረሻ ላይ መበላት መሆኑን ሲረዳ አብዛኛው ከርቶ ቀኝን እየተቀላቀለ ይገኛል። በተለይ ደግሞ መካከለኛና ዝቅተኛ አመራሩ እንዴ ደቡብ ጎንደርን ያህል ዞን በአንድ ወር ውስጥ 2 ጊዜ ሊገቡ የቻሉት ያለ አመራሩ ይሁንታና እገዛ ይመስላችኋል እንዴ? አይደለም። ይህን ደግሞ በግልጽ ጌታ አስራደም ጭምር የጻፉት ነው። እና የምክር ቤት አባላት ስብሰባ መቅረታቸው 65% ለዛውም እርስ በርስ መካሰሱና መጠላለፉ ተጠናክሮ ቀጥሏል። ሽመልስ አብዲሳ እንደ አለማየሁ አቶምሳ ተመርዞ ሊሆን ይችላል የሚል መረጃ ደርሶናል። ሽመልስ አብዲሳን እንደ አለማየሁ አቶምሳ እንደ አበረ አዳሙ ሁሉ አብይ አህመድ በሆነ ነገር ከተጠራጠረ አያደርገውም አይባልም። እርግጥ ነው ሽመልስ አብዲሳ የአብይ አህመድ ምርጡ ፕሬዝዳንት መሆኑ ይታወቃል። ላለፉት ጊዜያት በአማራ ክልል 5-6 በትግራይ ክልል 4-3 ፕሬዝዳንት ሲቀያየር በተለያዩ ቦታዎች ላይ ፕሬዝዳንት ሲቀያየር ሽመልስ አብዲሳን ቦታው ላይ ያቀረበው የሱ ሰው በመሆኑ የተነሳ ነው። በኋላ ግን አብይ የራሱ ጭንቅላት የሚፈጥርበት ጥርጣሬ አለ። ጭንቅላቱ አሁን ላይ በጠላት እንደተከበበ ሰው አይነት ስሜት እንዲሰማው እያደረገው ነው፣ እያስቃዠው ነው። ስለዚህ ከተጠራጠረ እንደ አለማየሁ አቶምሳ አያደርገውም፣ እንደ አበራ አዳሙ አያደርገውም ብሎ ማሰብ አይቻልም። የሆነ ሆኖ ትናንትና ፕሬዝዳንቱ ታክሞ መጥቷል ቢባልም እውነቱ ግን እስካሁን ድረስ
ፕሬዝዳንቱ አለመመለሱን የደረሰ መረጃ ያመለክታል። ለአገዛዙ ብቻውን መቅረትና አገዛዙ ብቻውን ሲቀር የሰሜኖች አንድነት እየተጠናከረ መጥቷል። ትናንትና በጭራሽ እንኳን ሊሰባሰቡ ይቅርና መተኳኮሱን ያቆማሉ ተብለው የማይታሰቡ ኃይሎች ኢትዮጵያ ታስፈልገናለች፣ ሰላም ያስፈልገናል፣ ይህን ያህል ከተደማማን ይበቃናል፣ የሆኑ ኦሊጋርኪዎች ተሰባስበው ከዚህ በላይ ሊያበላሉን ሊያገዳድሉን አይገባም በማለት እየተሰባሰቡ ይገኛሉ። ብልጽግና ብቻውን እየቀረ ይገኛል። የራሱም ሳይቀር እየከዱት ይገኛሉ። የምክር ቤት አባላት ብትሉ አመራሮች ብትሉ አሁን ላይ እየከዱ ይገኛሉ። የሚሰማውን የፍርሃት ስሜት ለመደበቅ በተለያዩ ቦታዎች ሲንቀሳቀስ ሲንሸራሸር የከረመው ጠቅላይ ሚኒስትር 4 ኪሎ ቁጭ ብሎ ሲያስበው ሽመልስ አብዲሳን ከተጠራጠረው እንደ አለማየሁ አቶምሳና እንደ አበራ አዳሙ ሁሉ ተመሳሳይ አይነት ጥቃት ከመፈጸም አይመለስም። ሌላው ብቻውን የቀረው አገዛዝ ብቻ መቅረቱን ከመረዳቱም በላይ ሌሎች እየተባበሩበት መምጣታቸውን ተረድቶ አዲስ ውሳኔ ማስተላለፉ ተሰምቷል። አብይ አህመድ ከሰሞኑን በሰሜን አካባቢ የተፈጠረ ስላለው ጥምረት እንደዚህ ማለቱ ተሰምቷል። የሰሜን ኃይሎች ጥምረት መበተን አለበት ብሏል አብይ አህመድ። የሰሜን አብሮነት ወይም ጽምዶ ያሉት ማለት ነው ሳንበትን ጦርነት ራሳችን አንጀምርም በማለት አብይ አህመድ ተናግሯል። ዶክተር አብይ ትናንት ከመከላከያ ሰራዊት አዛዦች በመገናኘት ከትናንት ወዳ ማለት ነው የምርጫና የሰሜን ጦርነት በተመለከተ እንደተወያዩ ምንጮች ገልጸዋል። እንደ ምንጮቹ ዘገባ የሰሜን አብሮነት ሳንበትን ራሳችን ጦርነት ብንከፍት አደጋ ይገጥመናል። ስለዚህ ያለን አማራጭ በጥምረት የተጋመዱ የኤርትራ የትግራይና የአማራ ኃይሎችን በሰላማዊ ንግግርና በተለያዩ ስልቶች እንዲከፋፈሉ አለያም እንዲጣሉ መስራት አለብን ብሎ መልእክት አስተላልፏል። እንደ ምንጮቹ ዘገባ የሰሜን አብሮነት ሳንበትን ራሳችን ጦርነት ብንከፍት ምርጫ በትግራይና አማራ መካሄድ አይቻልም ብሎ የገመገመው ጠቅላይ ሚኒስትር በሌሎች ክልሎች እንዲተገበር ከምርጫ በፊት ራሳችን እናንጀምር ጥንቃቄ ያስፈልጋል ብሎ እንደተናገረ ሰምተናል። ምርጫ በትግራይና አማራ ማካሄድ አይቻልም ብሎ የገመገመው ጠቅላይ ሚኒስትር በሌሎች ክልሎች ግን የምርጫው ጉዳይ ተጠናክሮ እንዲቀጥልና ምርጫ መካሄዱ አይቀሬ መሆኑን ማሳሰቡ ሰምተናል። ስለዚህ ብልጽግና የባህር በሩን ጉዳይ ትቶታል። ጌታዬ ባህር በር የሚለው ጩኸት እኮ ሰሞኑን ተረስቷል። አይታችኋል። ባህር በር የሚል ጫጫታ ፌስቡክ ላይ አጣውም ድብና አድርገው ረስተውታል። በየቀኑ ብቻ አጀንዳ እያመጡ ከመረብረብ ባለፈ ባህር በር ያሁሉ ፉከራ ያሁሉ ከባድ መሳሪያ ሲጓጓዝ እንዳልከረመ ፍጻሜው በነዳጅ በመጨረስ ተጠናቋል። ነዳጅ ከማባከን እና በከንቱ ከማንዘፋዘፍ በዘለል አብይ አህመድ የባህር በሩን ጉዳይ እንደረሳው ረስቶታል። በሚዲያም ጭምር አሁን ላይ ረስቶታል ማለት ይቻላል። ከዚህ በፊት ስንናገር የነበረው ይህንን ነው። አብይ አህመድ ባህር በር ሲል ሲያደናግር ነው። አሰብ እያለ የሚለፈልፈው ኢትዮጵያን ማስተዳደር እንደማይችል ተረድቶ አጀንዳ ለመስጠት ነው። ከዛ ውጭ አብይ 2018 እቅድ ያደራጃቸውን ፓርቲዎች በምርጫ ዘርሮ እነሱን ማሸነፍ ነው። ተፎካካሪ ተብለው ከቀረቡት የብልጽግና አመራሮች መካከል ለ25% ስልጣን አከፋፍሎ ስልጣን ላይ መቀጠል ነው። ከዛ በኋላ ምናልባት ትግራይ ላይ ሊተኩስ ይችላል፣ ኤርትራ ላይ ሊተኩስ ይችላል። በ2018 ግን ብቸኛ ዕቅዱ ምርጫ ነው እያልን ስንናገር ነበር። እስካሁኑ ፉከራም ማደናገር መሆኑን አሁን የኢትዮጵያ ሕዝብ በአግባቡ ተረድቷል። አሁን እነሱም ቢሆን ትተውታል። ከዚህ በላይ ባህር በር እያልን ብንጮህ ጉሮሯችንን ከማድረቅ ባለፈ የሚያዳምጠን ስለሌለ እንቶ ብለው እንደተውት ሚዲያውን በማየት ብቻ መታዘብ ይቻላል። በተረፈ ግን አገዛዙ ብቻውን ሲቀር ብዙ ኃይሎች ደግሞ እየተባበሩ መሆናቸው ሊታወቅ ይገባል። ምንም አያመጣም ያሉት አካል ከንቲባ ገድሎ አሳየ። ምን ማድረግ ነበረበት? አካባቢውን ተቆጣጥሮ እንዲያስተዳድረው ነበር የጠበቁት። ይህ ማቆፋኑ ከኔ ያጠብቁ እኮ ብለዋል። ምንድን ያላደረጉት? የመንግስትን መዋቅር እኮ ነው አፍርሰውት እኮ ሄዱት። ምንድን ያላደረጉት? ጋይንት ላይ አሙሲት ላይ አንድ ከንቲባ ተገደለ ማለት ከዛ በኋላ ከንቲባ ልትሾም ትችላለህ። ግን ያ ከንቲባ እርግጠኛው ነው የምነግርህ ደብል ኤጀንት ነው የሚሆነው። ይሄንን ነው ማየት የሚያስፈልገው። ዲና መዋቅርን ያፈረሱት እኮ ምላችሁ ለዛ ነው መንግስትን ነው ያፈረሱት። እና አንተ ራስህ ስትላላክ የነበር ካካል አሁን ሌላውን ተላላኪ ብትል የሚሰማህ የለም። በቃ እኔ ነግሬያችኋለሁ፣ መንግስት ፋኖን አያጠፋውም የሚል ድምዳሜ ላይ ደርሻለሁ።
አያጠፋውም። እርግጠኛ ሆኜ ነው የምነግራችሁ። ብልጽግና ራሱ ይጠፋል እንጂ ፋኖን አያጠፋውም። ከነዚህ ከሰሞኑ አጀንዳዎች መካከል ባህር በር የሚለው ነገር ሲቀር እንግዲህ የተለያዩ አጀንዳዎች እየመጡ ይገኛሉ። ከነዚህ መካከል አንዱ የሙስጠፌና የአብይ ጨዋታ ነው። በኢትዮ ፎረም የወጣው ሰሞኑን አንድ ድምፅ ቅጂ ወጥቶ ነበር። በኢትዮ ፎረም ማለት ነው። ሙስጠፌ መሐመድ በስብሰባ ላይ ተናገረው ተብሎ አንድ የድምፅ ቅጂ ወጥቶ ነበረ። ያንን የድምፅ ቅጂ ያላኩለት ለኢትዮ ፎረም እሱ ባያቅም የብልጽግና ሰዎች ናቸው ብዬ አስባለሁ። በውስጡ የተላለፈውን መልእክት ስትመለከቱ የብልጽግና ሰዎች ለሁለት ዓላማ እንደላኩለት ትረዳላችሁ። አንድ የኢትዮ ፎረምን ታማኝነት ለማሳጣት ሲሆን፣ ሁለተኛው ደግሞ ኢትዮጵያውያን ስጋት እንዲሰማቸው በማድረግ አብይን እንዲደግፉ ማድረግ ነው። እቅዱ ሁለት ነበረ። አብይ ሊያነሳኝ እየሞከረ ነው ይላል በዛ ንግግር ላይ ሙስጠፌ። አብይ ሊያነሳኝ እየሞከረ ነው፣ ከእኔ መነሳት በፊት አብይ ያበቃለታል ይላል። ኢትዮጵያም ትፈርሳለች፣ ሶማሊያም ሀገር ትሆናለች በማለት ሲናገር እንሰማለን። ስለዚህ ኢትዮጵያውያን ይህን ሲሰሙ ኢትዮጵያ ትፈርሳለች፣ ሶማሊያም ሀገር ትሆናለች ብሎ ሙስጠፌ የተናገረ የሚለውን ንግግር ሲሰሙ አይ እንደዛ ከሆነማ አብይ አህመድን መደገፍ አለብን ብለው እንደ በፊቱ ሁሉ ከአብይ ጎን ይሰለፋሉ ተብሎ ታቅዶ ነበር ያ የድምፅ ቅጂ ተቆራርጦ እንዲደርስ የተደረገው። ይሁንና ኢትዮጵያውያን የኢትዮጵያን መፍረስና የሙስጠፌን ሀገር መቀለስ ችላ ብሎ የአብይ አገዛዝ መገርሰስ ላይ ትኩረት አደረገ። ህዝቡ አይታችኋል። የድምፅ ቅጂ ሲወጣ ስለ ኢትዮጵያ መፍረስ፣ ስለ ሙስጠፌ ሀገር መቀለስ አልነበረም ሲነጋገር የነበረው። ከኔ በፊት እሱ ያበቃለታል የሚለው ጉዳይ ነበር የኢትዮጵያውያንን ጆሮና ቀልቤ ሳበው፣ እሱ ነበረ። ስለዚህ እቅዳቸው እንደከሸፈ ሲረዱ ትክክለኛው የድምፅ ቅጂ እንደዚህ የሚል ነው፣ ወያኔን በተመለከተ የተናገረው ነው ተቀነጃጅቦ የመጣው በሚል ማስተባበያቸውን ይዘው እንደመጡ ሁላችሁም ያያችሁት ነው። ህዝብን ከአብይ ጎን የማሰለፍ ጥረቱ ሲከሽፍ ማስተባበያ እና ኢትዮ ፎረምን ውንጀላ ተጀመረ። እንደ እውነቱ ከሆነ ግን ሙስጠፌ መሐመድ አፈነገጠም አላፈነገጠም የብልጽግና አመራር ግን ከአብይ አህመድ እየሸሸ እያፈገፈገ መምጣቱ የሚካድ አይደለም። የምክር ቤት አባላትን ብቻ መመልከት በቂ ነው። ዛሬ አማራ ክልል ላይ ብአዴን አለ ለማለት የሚያስችለው ቪኤት መኪናቸውን አለመመለሳቸው ብቻ ነው። አማራ ክልል ላይ ብአዴን አለ ለማለት የሚያስችልህ ሁለት ነገሮች፣ አንድ የተረከቡትን ቤት አለማስረከባቸው ነው። ሁለተኛ ከወሰዱት መኪና ላይ አለመውረዳቸው ነው። ከመኪናቸው ላይ አልወረዱም እንጂ ከስልጣን ላይ ከወረዱ ወራቶች ተቆጠሩ። ስለዚህ አብይ አህመድም ራሱ በለቀቀው ቪዲዮ ላይ እንደታየው አደናቅፎት አንሸራቶት ሊወርቅ አንድ ሐሙስ ነው የቀረው። አንድ ሐሙስ በዚህ ቪዲዮ ላይ እንደምታዩት። በነገራችን ላይ ይህን ቪዲዮ የሚለቀው አብይ አህመድ ሆን ብሎ ያለሱ ፍቃድ ያለሱ ትእዛዝ እንዲህ አይነት ቪዲዮ ሊወጣ አይችልም። ያለሱ ትእዛዝ የማይወጣው ይሄኛው ቪዲዮ ነው። ቅርጫት ኳስ ሲጫወት የሚያሳይ ቪዲዮ ነው። ይህን የቀረጸው ካሜራማን አሁን ላይ በህይወት የለም የሚባል መረጃ ደርሶኛል። ይህን የቀረጸው በህይወት የለም ያለሱ ፍቃድ በመሆኑ የተነሳ ማለት ነው። በተረፈ ግን አንሸራቶ ሲወርቅ የሚያሳየውን ቪዲዮ የለቀቀው በሱ ትእዛዝ መሆኑ የሚያጠራጥር አይደለም። ከቪዲዮ ጋር ተያይዞ የብልጽግና የሳይበር አርሚ ሳይበር ሚሊሻ የሚጽፈውንም ተመልከት። ለኢትዮጵያ የሚከፈል ዋጋ አይደክሜው ወሬያችን ለኢትዮጵያ የከፈለውን ዋጋ ተመልከቱ እየተባለ ነው። አብይ አህመድ በአግባቡ መራመድ አቅቶት በወደቀ ቁጥር ሁሉ ለኢትዮጵያ የሚከፈል ዋጋ እየተባለ ነው። እንዴት አድርገው እንደሚያገናኙት እኮ አይገባኝም። እንዴት አድርገው እንደሚያገናኙት እዚህ ጋር አንሸራቶ ሲወርቅ ታየ፣ ለኢትዮጵያ የሚከፈል ዋጋ የሚል ትንታኔ ይዘው ሲመጡ ታያላችሁ። ጆርጅ ኦርዌል 1984 በሚል መጽሐፉ ዋር ኢዝ ፒስ ፍሪደም ኢዝ ስላቨሪ ኢግኖራንስ ኢዝ ስትሬንግዝ ወይም ደግሞ አላዋቂነት ጥንካሬ ነው እንዳለው ሁሉ ጦርነት ሰላም ነው እንዳለው ሁሉ የእነሱም ትንታኔ ከዛ ጋር የሚመሳሰል ነው። አብይ አህመድ አንደኛ ስራ ሲሰራ አይደለም የወደቀው፣ ስራ ሲሰራ አይደለም። አብይ ስራ እየሰራ ነው ማለት አይቻልም። በየቦታው እየሄደ ዋሻ ውስጥ ሲዳክር መዋል የጠቅላይ ሚኒስተር ስራ ከመሰላችሁ ተሳስታችኋል። አብይ አህመድ አንድ ቀን የጠቅላይ ሚኒስተር ስራ ሲሰራ ታይቶ አይታወቅም። አንድ የፕሮጀክት ተቋራጭ አንድ ኮንትራክተር የሚሰራውን ስራ በመስራት የተጠመደ ሰው ነው። ትልልቅ ኃላፊነቶችን ትቶ ትልልቅ ግዙፍ የሆኑ ሀገራዊ ችግሮችን በመፍታት ፈንታ አበባና ሳር ውስጥ ገብቶ ሲንደፋደፍ የሚውል ሰው ነው። ኢትዮጵያን ዋጋ እያስከፈለ የሚገኝ ሰው ነው እንጂ ለኢትዮጵያ ዋጋ የሚከፍል ሰው አለመሆኑ ይታወቃል። በተረፈ ግን አብይ ሲወርቅ የሚያሳየውን ቪዲዮ ከአብይ ዋጋ መክፈል ጋር አገናኝተው
የብልጽግና የሳይበር ሚኒሻዎች ሲተነትኑ ነበር። በተረፈ አብይ አህመድ ራሱ በለቀቀው ቪዲዮ እንደታየው ሁሉ አንሸራቶት ሲፈጠፈጥ የምናይበት ቀን ከፊታችን እየመጣ ነው። በመጨረሻም አንድ የማኔጅመንት ጽንሰ ሐሳብ አለ፣ የቢዝነስ ቲዮሪ አለ። የሞተ ፈረስ ጽንሰ ሐሳብ ይባላል። ዴድ ሆርስ ቲዮሪ የሚባል ጽንሰ ሐሳብ አለ። የምትጋልበው ፈረስ እንደሞተ ካወቅ ማድረግ ያለበት ትክክለኛ ነገር ከፈረሱ መውረድ ነው። ብቸኛ መፍትሄ ነው። የምትጋልበው ፈረስ እንደሞተ ካወቅ ብቸኛው መፍትሄ ከፈረሱ ላይ ወርደህ በእግር ማቅጠን ነው። ሌላ አማራጭ የለም። እና ይሄ የሞተ ፈረስ ግን ብዙ ነገሮችን ይወክላል። የሞተ ፈረስ ወይም ዴድ ሆርስ ቲዮሪ የከሸፈ አገዛዝን፣ የተዳከመ መንግስትን፣ ተሞክሮ የከሸፈ ሐሳብን፣ ገዢ ያጣ ፖለቲካን፣ አንድ ሐሙስ የቀረው ዙፋንን ያመለክታል። ዴድ ሆርስ ቲዮሪ የሞተ ፈረስ የሚወክለው ፈጽሞ የከሸፈ አገዛዝን፣ የተዳከመ መንግስትን፣ ተሞክሮ የከሸፈ ሐሳብን፣ ገዢ ያጣ ፖለቲካን፣ አንድ ሐሙስ የቀረው ዙፋንን ይወክላል። ያበቃለት የተካተመን ነገር የሚወክል ነው። ፈረሱ ከሞተ አማራጁ መውረድ ብቻ ነው። ከፈረሱ ላይ መውረድ ቢሆንም ብልጽግና ምን እያደረገ ነው? ልክ እነዚህ ሁሉ የብልጽግና ዙፋንም የሞተ ፈረስ ቢሆንም አማራጩ መውረድ ብቻ ቢሆንም አብይ አህመድ ግን የተሻለና ጠንካራ ጅራፍ መግዛትን አማራጩ አድርጓል። የሞተ ፈረስን እንደገና ሊጋልብ እንደገና ሊቀሰቅስ ጠንካራና የተሻለ ጅራፍ መግዛትን አማራጩ አድርጓል። ኢትዮጵያውያን ላይ ጭቆና ማፋፋምን፣ አፈና ማፋፋምን አማራጩ አድርጓል። ፉርሽካ መስጠት፣ የሞተ ፈረስ ፉርሽካ ብትሰጠው ሊነሳ አይችልም። አብይ አህመድ ግን ለተወሰኑ የአብይ አማሮች፣ የአብይ ተጋሮች፣ የአብይ ምናምኖች ተብለው ለሚጠሩ ሰዎች ፉርሽካ በመበተን የሞተውን ፈረስ ሊቀሰቅስ ጥረት እያደረገ ነው። ጋላቢ ለመቀየር ጥረት እያደረገ ነው። የምክር ቤት አባላትን በመቀየር አመራሮችን በመቀየር ጋላቢ በመቀየር እንደዚሁ ፈረሱን ለመቀስቀስ ጥረት እያደረገ ነው። ኮሚቴ ማዋቀር፣ አዲስ ኮማንድ ፖስት ማዋቀር፣ የምክክር ኮሚሽን፣ የምርጫ ቦርድ የመሳሰሉ ነገሮችን በማዋቀር ፈረሱን ለመቀስቀስ ጥረት እያደረገ ነው። ፈረሱ አለ እያሉ ማደናገር። ሌላኛው አማራጭ ደግሞ ይሄ ነው። ፈረሱ ሞቷል፣ አብቅቶለታል፣ ግን አለ እያሉ ደግሞ ማደናገር። ከሶማሊያ እስከ ምጽዋ ድረስ ሰላም ማስከበር የሚችል ኤሊት ፎርስ አምርተናል እያሉ መፎከርን አማራጫቸው አድርገዋል። ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረትና ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሬኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጣጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ፣ እንኳን ደስ ያለንላችሁ ፈልጋለሁ። እንደሰማችሁት ነው። ይሄ ሁሉ ፉከራ፣ ይሄ ሁሉ ቅርርቶ የሞተውን ፈረስ ያው ለማድረግ የሚደረግ ነው። አማካሪ መቅጠር፣ ፖሊሲ መቀየርም እና አማራጭ አድርገው ወስዶታል። የሆነ ሆኖ ሌላ ምንም አማራጭ የለም። አብይ አህመድ የሞተ ፈረስ ቲዮሪን ወይም ጽንሰ ሐሳብን የሚረዳ ከሆነ አማራጩ መውረድ ብቻ ነው። መውረድ፣ ከዛ ውጭ ምንም አይነት አማራጭ የለም። የብልጽግና ዙፋን ዴድ ሆርስ ነው፣ አብቅቷል። ያበቃ የተካተመ ነገር ነው። ስለዚህ እና አብይ አህመድ መዳፍ ላይ የቀረው መፍትሄ መውረድ ብቻ ነው። ከዛ ውጭ ቅንጣት ታክል አማራጭ የለም። እርግጥ ነው እና አብይ አህመድ እስኪወርዱ ድረስ ብዙ ጥፋት ሊያደርሱ ይችላሉ። ተስፋ በቆረጡ ቅጽበት ብስጭታቸውን በሀገርና ሕዝብ ላይ መግለጻቸው የሚቀር አይደለም። በተረፈ ግን አብዛኞቻቸው ሀብታቸውን ለማሸሽ እየሞከሩ መሆኑን የደረሰ መረጃ ያመለክታል። የፌዴራል ፖሊስ ኮሚሽን ኮሚሽነሩም ባለፉት 5 ዓመታት 53 ቢሊዮን ብር ወደ ውጭ ሊሸሽ የነበረ ብር በቁጥጥር ስር አውያለሁ እያለ ይገኛል። ባለፉት 6 ወራት ደግሞ 14 ቢሊዮን ብር ማዳን ተችሏል እያለ ነው። ይህን 14 ቢሊዮን ብር ወደ ውጭ ያወጡ የነበሩት እነማን ናቸው ካላችሁ የብልጽግና ሰዎች ናቸው። እየመጣ ያለውን ማዕበል ተረድተው ሀብት ወደ ማሸሽ ተሸጋግረዋል።
ሌላው የቀጣዩ ምርጫ ጉዳይ ከተሳካ በቀጣይ ሹመት የሚሰጣቸው የተቃዋሚ ፓርቲ አመራሮች ተለይተዋል ይላል የደረሰ መረጃ። ይህንም በሰፊው እንመጣበታለን። አብይ አህመድ በቦሌም ብሎ ምርጫ መሳካት ከቻለ በቀጣይ ሹመት የሚሰጣቸው የተቃዋሚ ፓርቲ አመራሮች ግንዛቤ ሁሉ እንደተፈጠረላቸው ሰምተናል። እየተጠሩ 4 ኪሎ እየተጠሩ ባካቸው የምርጫ አድርጉት፣ ቀጣይ ለእናንተ ነው ስልጣን መስጠት የታሰበው እየተባሉ በዛ እየተሸነገሉ መሆኑን ሰምተናል። የበፊቶቹ ይቀጥላሉ ተብሏል። የበፊቶቹ ይቀጥላሉ። በፊት ስልጣን የተሰጣቸው በቀጣይም እንደሚቀጥሉ ሰምተናል። እና አበባ አካሉ ከኢሃፓ፣ እነ ዳምጦ ተሰማ ከአብን፣ እነ ጌትነት ወርቁ ከእናት ፓርቲ፣ እነ ኢዮብ መስፍን ከኢዜማ፣ እነ አንዱዓለም በእውቀቱ ከኢዜማ ስልጣን እንደሚሰጣቸው ሰምተናል። አጠቃላይ ዝርዝሩን ራሱን አስችለን የምንመጣበት ይሆናል። ራሱን አስችለን ነገ በተግባር የሚገለጽ ጉዳይ ስለሆነ ይህንንም መረጃ መውጣት እነዚህ ሰዎች እንደተባነነባቸው ተረድተው ራሳቸውን ከምርጫ እንዲያገሉ ሊያደርጋቸው ስለሚችል ሙሉ መረጃውን የምናወጣው ይሆናል። በተረፈ ለዛሬ ያለን ፕሮግራም ይህንን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። የጠለስ ሚዲያ ሜምበር ሰብስክራይበር ሆኑ። በተለይ ደግሞ ሰብስክራይብ አድርጉ፣ ስቲከሮችን አበርክቱ ብለን የዛሬ ዝግጅታችንን ቋጨን። ክበሩልን። መልካም ሰንበት።